ይቅር ይለኛል በሚል ሽፋን ሰውን መበደል ላይ ድንበር ማለፍ እንዴት ይታያል? ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አንዳንድ ሰዎች ሰውን ሲበድሉ፣ በሰው ላይ ድንበር ሲያልፉ፣ የሰውን ሐቅ ሲወስዱ ምንም ወደ ኋላ ማይሉ ሰዎች አሉ። ለዚህም የሚጠቀሙት ሽፋን ይቅር ይለኛል የይቅርታና የዐፈውቱ ሊላህ በል ማለትን አጅሩን ምንዳው ቢነገረው በቀላሉ ለአላህ ብሎ የሚተወው የአላህ ሰው ነው የሚለውን ሽፋን በማድረግ ሰው ላይ ድንበር የሚያልፉ ሰዎች አሉ። እነዚህ ሰዎች ተበዳይ ይቅር ቢላቸው እንኳን አላህ ዘንድ ይቅር ይባላሉን? እንዲህ ይላል አላህ ሱብሓነሁ ወተዓላ ወላ ተሕሰበነ አላህ ጋፊለን ዐማ ያዕመሉ ዛሊሙን። በዳዮች የሚሰሩትን ስራ በዳዮች ከሚያስቡት የበደል ሐሳብ አላህ ሱብሓነሁ ወተዓላ ማያውቀውና ችላ የሚለው አድርገህ በፍጹም እንዳታስብ ይላል አላህ ሱብሓነሁ ወተዓላ። ውዱ ነቢያችን ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ እተቂ ዙልም ፈኢነ ዙልመ ዙሉማቱ የውመል ቂያማ። መበደልን ተጠንቀቅ፣ በደል የቂያማ ዕለት ድርብርብ ጨለማዎች ሆኖ ነው የሚመጣው ይላሉ። ስለዚህ ውድ ወንድሞች እህቶች፣ የምትበድሉት አካል ዐፈውቱ ሊላህ የማለትን አጅር ካወቀ ይቅር ይለኛል በሚል ሽፋን መበደል ማለት በሸሪዓ መቀለድ ማለት ነው። የአላህን ድንበር ማለፍን መተላለፍ ነው። ያ ሰው እንኳን ዐፈውቱ ሊላህ ብሎ ቢላችሁ አላህ ዘንድም ዐፉ ትበላላችሁ ማለት ላይሆን ይችላል። ምክንያቱም አትበድሉ ብሎ መበደልን ሐራም ያደረገው አላህ ነው። የአላህን ሐቅ ጥሳችኋል፣ በአላህ ላይ ድንበር አልፋችኋል። አላህ ተው ያለውን ነገር ይቅር ያለውን ነገር እያወቃችሁ የተበዳይን የዐፈውቱ ሊላህን አጅር ያውቃል በሚል ሽፋን በመጠቀም ከባድ ድንበር ነው ያለፋችሁት። ስለዚህ አላህ ዘንድ ይቅር ላትባሉ ስለምትችሉ ልንጠነቀቀው ይገባል እላችኋለሁ። ወጀዛኩሙላሁ ኸይረን።